እየሮጥኩ ነው ምኑ ጋር ናችሁ ነው ከግቢ ስጡጭና ይሻለልኛ ዝና በሩን ከፈተው እንዳትመለሽ በፍጥነት ወደኛ ነኝ እንዳትመለሽኛ መኪና ይዘናል እሺ መጣች አሞግስ ወጣች ከቤት ወጣለች ግን ዝና እየተከተለኝ ማለች አረ ፍቅድዬ ዳታ ተረጋጊ በእናትሽ አይዞሽ ልንሽ እሽቁ ሸምድሉ صانت وش دنامش دي من دنا عند فيلم متمسط ورا بقى ما منت ማህሌት አድርጊው ከዚህ ምድር ላይ መኖር ይገባኝ የነብሩክ እቅድ ፈጽሞ አልተሳካላቸውም እነሱም ችግር ውስጥ ሊገቡ ነው ስንል በተቃራኒው ዝናን እንዴት አድርገው እንደሸወዱት የዛሬው ፓርት የሚገርም ነው ሉላ ብሩክ ቤት ደርሳለች እንደሚታወቀው ባሳለፍነው ፓርት ላይ ሉላ እየመጣች ሳለ ዝና ደግሞ ሻወር ቤት ገብቶ ነበር እና ልክ ስትወጣ የበሩን ድምጽ ሲሰማ እሱን ተከትሎ ወጥቶ ነበር ነገር ግን እሱ እየሮጠ እንደወጣ እንደፈራው እነ ሞገስን ነው በር ጋር ያገኛቸው ሉላ በሌላ አቅጣጫ የብሩክን ቤት ስለምታውቀው ቀጥታ ብሩክ ቤት ሄዳለች ዝና ግን ፊትለፊት ያገኛቸውን ሶስታቸውን በዚህ መልኩ ሲያስጨንቅ ከቆየ በኋላ በጣም ያልጠበቀው ነገር ሆነ ብለው ሀዘን ላይ ሳሉ ሉላ ትደውላለች እኔ ቤት ደርሻለሁ የት ናችሁ በማለት ደውልለት ለሞገስ የትኛው ቤት ብሎ ይጠይቃታል ብሩክ ቤት ነው ያለሁት የት ናችሁ በማለት ሲጠይቃት በጣም ደስተኛ ይሆናሉ ምክንያቱም መጀመሪያ በጣም ፈርተው ነበር ዝና በዚህ መልኩ የተዋቸው ብዙ ነገር ሲያስፈራራቸው ነበር እና እኔ በፍጹም ማሸነፍ እንደማትችሉ ማወቅ ነበረባችሁ ምን ታደርጋላችሁ እዚህ ሰፈር በማለት ካስፈራራቸውና ብዙ ነገሮች ካላቸው በኋላ ሉላ እነሱ ጋር እንደሌለችና እንዲሁም የሞገስን አንገት በዚህ መልኩ ይዞ መኪናው ድረስ ሄዶ ሉላ መኪና ውስጥ እንደሌለች ካደረገ በኋላ እውነትም እነሱ ጋር የለችም በማለት የሞገስን አንገት በመልቀቅ ወደ ሌላ አቅጣጫ ሲሄድ እነሱም በጣም በመደናገጥና ሉላ ይደርሳ ይሆን አሁን ካገኛቸው ይገላታል በማለት እየፈሩ እየተንቀጠቀጡ ሳለ
በተለይ ዳጣ ደግሞ ፍርሃቷ ከሌሎች ከፍ ያለና የተለየ ነበር። ከመጀመሪያውኑ ዝና ሳይመጣ በፊት ፈርታ ነበር። ዳጣና ዝናን ከምንም በላይ እንደምትፈራው እሷም ደጋግማ ትናገራለች። ነገር ግን ከዝና እኛ እናስጥልሻለን፣ እኛም መሃል ነው መሆን ያለብሽ በማለት በንግግሯ መሰረት ከሞገስና ብሩክ መሃል ሆና ዳጣ በግራና በቀኝ በሰው ተከባ ነበር። ነገር ግን በፍርሃት እንደተዋጠች ድንገት ዝና መጥቶ የሞገስን አንገት ሲይዘው ዳጣ የምትሄድበት ነገር አጣች። ምክንያቱም ከነ ብሩክና ከነ ሞገስ ጋር ርቃ ብቻዋን ለመሄድ ፈርታለች። ሁሉም ቦታ ዝና ያለ ነበር ይመስላል። በጣም ከተንቀጠቀጠችና ከፈራች በኋላ ዝናም የሞገስን አንገት በመያዝ የት ናት በማለት ሲጠይቀው ስለማን እያወራህ እንደሆነ እኛ አልገባንም ይለዋል። ብሩክ ስለማን እያወራሁ እንደሆነ በደንብ ገብቷቸዋል፣ የታለች ሉላ በማለት ሲጠይቃቸው ሚስትህን እኮ አንተ ነህ መጠበቅ ያለብህ፣ እኛ እንዴት እናውቃለን በማለት ሞገስን ኮስተር በማለት ይመልስለታል። ምክንያቱም ሉላን እየጠበቁ ነበር እንጂ ሉላ ወዴት አቅጣጫ እንደሄደች እንኳን እነሱም አያውቁም። ሉላን ሲጠብቁ እንግዲህ ዝና መጥቶ ፊታቸው መቆም ብቻ ሳይሆን ሞገስን አንገቱን በዚህ መልኩ አንቆ ሲያስጨንቀው ነበር። ሞገስም ምንም ሳይፈራ ሉላ የት እንዳለች እንደማያውቅና ሚስቱ እስከሆነች ድረስ ደግሞ እሱ ሚስቱን መጠበቅ እንዳለበት ከነገሩ በኋላ ሞገስም ምንም በዝና እጅ አንገቱን ተይዞ ባለበት ወቅት ቢሆን ሉላ በዝና እጅ አለመሆኗ እና ዝና ሉላን እንዳላገኛት ሲያስተውል እሱ አንገቱን ተይዞ እየተጨነቀ ያለውን ጭንቀት ሳይሆን ሉላ ከዝና ነፃ እንደወጣች በህሊናው ይመጣና ምናልባት ተስፋ ሊኖር ይችላል። ሉላ በሌላ አቅጣጫ ወደ ሌላ ቦታ ሄዳ ሊሆን ይችላል። ምናልባት ፈርተው ወደ ቤት ተመልሳ ሊሆን ይችላል። ዋናው ነገር ግን ዝና በዚህ ንዴቱ ሉላን አላገኛትም። በዚህ ንዴቱ ሉላን አግኝቷት ቢሆን የከፋ ጉዳት ሊደርስባት ነበር የሚል ግምት ስለነበረው አሁን ዝና ወደኛ መምጣቱ እና እኛ ጋር ጊዜ ማባከኑ ጥሩ ነው የሚል ግምት ስለነበረው ተረጋግቶ አንዳንድ ጥያቄዎችን ከመለሰለት በኋላ ዝናም በጣም ፈርቶና ተደናግጦ ስለነበር ምክንያቱም ሉላን አጣታለሁ የሚል ፍርሃት ድሮም ስለነበረው ምናልባት ሉላ እርጉዝ ናት የሚል ፍርሃት ስለነበረው ምክንያቱም አንድ ሴት ልጅ እርጉዝ ስትሆን የተለያዩ ወጣ ያሉ ባህሪዎች ልታሳይና እንደ ቀድሞ የተለየ ደግሞ ጥበቃ ሊደረግላት ይገባል የሚል አመለካከት ስላለው ይመስለኛል። ዝና ሞገስን በመልቀቅ እየተጣደፈ ሄዳችሁ መኪናችሁን ከፍታችሁ ካላሳያችሁኝ እኔ መኪናችሁ ውስጥ ደብቃችኋት ነው የሚሆነው በማለት ወደ መኪናው ይወስዳቸዋል። ወደ መኪናው ከወሰዳቸው በኋላ የብሩክን መኪና ተከፍታ ስትታይ ምንም ሰው የላትም። ከኋላም ከፊትም ቼክ ካደረገ በኋላ ሞገስን በመልቀቅ ሉላ ወደ መፈለግ ይሄዳል። ዝና እነሱም ደግሞ በቃ ለዛሬው አልተሳካም፣ ለሚቀጥለው ግን እንደምንም እናሳካለን ብሎ ብሩክ አብሽር ችግር የለውም ልጅ ምሳሌ ትታከማለች፣ አንተ በዚህ ሰዓት ተስፋ መቁረጥ የለብህም፣ ታያለህ በቅርቡ ሁሉም እቅዳችን ተሳክቶ ቅድስትም እስከ እስር ቤት ወጣ ምሳሌን ታከማ ሁሉም ነገር አልፎ እንደ ታሪክ እናወራዋለን ጓደኛዬ። እኔም ደግሞ በኔ ስም የተያዙ ብዙ ገንዘቦችና ንብረቶች ቢኖሩኝም በእናቴ ስም የተመዘገቡ ደግሞ ሌሎች ቀሪ ንብረቶች ስላሉ ለምሳሌ አናንስም፣ እንደዚሁም ቅድስት ለማስፈታት በቅርቡ እናሳካለን በማለት ይነግረዋል። ብሩክ ተስፋ ቆርጦ አሁንም አልተሳካም፣ የምሳሌ ህይወት ደግሞ ከቀን ወደ ቀን የሞት መቃረቢያ ላይ እየተራመደች ነው ያለችው በማለት ተስፋ ቆርጦ ሳለ የሞገስ ስልክ ይጠራል። ስልኩ ሲጠራ እነሱ ጨዋታ ላይ ነበሩ። ምክንያቱም እቅዳቸው እንዴት ማሳካት እንዳለባቸው እየተነጋገሩ ስለነበረ የሞገስ ስልክ ሲጠራ ሁሉም ደንግጠው ነበር። ከዚህም በኋላ ስልኩን አነሳውና ሄሎ ሳይል ዝም ብሎ ስልኩን አንስቶ ወደ ጆሮ አስጠጋው። ሞገስ ስትለው የሉላ ድምጽ አስታወቀው። ከዛም በኋላ ሉላ የት ነሽ በማለት ሲጠይቃት እናንተ የት ናችሁ በማለት መልሳ ጠየቀችው። ሞገስ ሉላ የት ነሽ አባባሉ ወደ ቤት ተመልሳ ወይም ደግሞ ዝና አግኝቷት ሌላ ከባድ እርምጃ እየወሰደባት እንዳይሆን በመፍራት ነበር። ነገር ግን ሉላ በሌላ አቅጣጫ ብላ ቤቱን ስለምታውቀው ወደ ብሩክ ቤት ሄዳ ከምሳሌ ጋር እንደሆነች ትነግራቸዋለች። ይህን ሲሰሙ ብሩክም ዳጣም በጣም ደስተኛ በመሆን እየተጣደፉ ወደ ቤት ይሄዳሉ። ቤትም ከደረሱ በኋላ መጀመሪያውኑ ባቀዱት መሰረት በሌላ ስልክ ቁጥር ይቀይሩና ለዝና ይደውሉለታል። ለዝናም ደውለውለት ባለቤት እዚህ ናት በማለት ባለቤቱ ሉላን ያገኟት በመምሰል እጅና እግሯን በማሰር አፏን በማሸግ
ሚስት በህይወት የምትፈልግ ከሆነ የጀመርነውን ስራ ሙሉ ለሙሉ ልታቋርጥ ይገባል። ይህን ያህል ብር ልትልክልን ይገባል በማለት ይነግሩትና የተወሰነ ሰዓት ይሰጡታል። እዚህ ሰዓት ድረስ ብሩን በዚህ አካውንታችን መግባት አለበት፣ የጀመርነው ስራም ሙሉ ለሙሉ ማቋረጥ መቻል አለበት በማለት ያስፈራሩታል። ምክንያቱም የተደወለለት ቁጥር የብሩክም ሆነ የዳጣ ወይም ደግሞ የሞገስ አይደለም። በዚህ ቁጥር አዲስ ቦታ ሆነው የደወሉለት፣ ይሄ ማለት እውነታው ሉላ ታግታ ሊሆን ይችላል የሚል ጥርጣሬ በዝና ልብ አድሯል። ዝና ይሄን ስልክ ካስተናገደ በኋላ በመፍራት በቃ በአካውንቱ ብር ለማስገባት ይስማማል። ዝናሁ ካሁን በኋላ በሉላ መታገት በፍጹም የሞገስና የብሩክ እጅ አለበት ብሎ አይገምትም። ምክንያቱም ሉላ በተአገተችበት ወቅት ብሩክ እና ሞገስ በአንድ ላይ አግኝታቸው የተወሰነ ሰዓታት ከነሱ ጋር ቆሞ ሲከራከር ነበር። ከዚያም በኋላ ደግሞ ከአካባቢው እስኪርቁ ድረስ መኪናቸው ድረስ በመሄድ ቼክ ስላደረገ በዛን ሰዓት እነሱ ኔጋ ስለሆኑ በፍጹም እሷ የሄደችው እነሱ ጋር ሊሆን አይችልም የሚል ግምት አለው። ከዛም በኋላ ሉላን ካገኟት በኋላም አስተሳሰራቸው እንደዚሁም ደግሞ አፏንም እጇንም አብረው ማሰራቸው ይበልጥ የከፋ ቦታ እንዳለች እንዲያስብ አድርጎታል። እነሱም ዝናን ለማስፈራራት ነው ይሄን ሁሉ ያደረጉት። ሉላ ሞገስ ጋር ብትሆን ወይም ደግሞ ብሩክ ጋር ብትሆን እነሱ ፈጽሞ እንደዚህ ሊያስሯት አይችሉም፣ እንደዚህ ሊጨክሩባት አይችሉም የሚል እምነት ስላለው እውነትም ለሁለት ታግታ ነው። እነሱ ባሉት ነገር ሁሉ ይስማማል። ሉላን ለማስፈታት ምንም መስዋዕት መክፈል አለብኝ በማለት በሱ ቃል ይገባል። ይህ ነገር ወደ ፖሊስ ለማመልከት በፍጹም አላሰበም። ወደ ፖሊስ ባመለክት ሉላ ህይወቷ አደጋ ላይ ሊወድቅ ይችላል የሚል ፍርሃት ስላለው እነ ብሩክ በዚህ መልኩ በሁለቱም አቅጣጫ አተረፉ። የተጠየቀው ብር ለምሳሌ ማሳከሚያ በቂ ስለነበር፣ በሌላ መልኩ ደግሞ የሞገስን ንብረት እንደዚሁም የብሩክን ክስ